መቼ ነው ትምህርት የምትማሩት? መቼ ነው የምትማሩት? እንደው አላህ ባህን ያድርጋችሁ እናንተ ሴቶች ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይብ ሰላም ወራህመቱላሂ ወበረካቱ። በነገራችን ላይ እዛ የቢላል ልጅ እድለኛ ነው። ምክንያቱም ብዙ የተጣሉ አሉ፣ ብዙ ነገሮች አሉ። እድለኛ ነው። ሀይቀ በቢላል ልጅ አለቅስ። ምክንያቱም ብዙ የወደቁ ህጻናቶች አሉ፣ በጣም ብዙ ያለ ፕሮግራም ያለ ተፈጥረው ከተፈጠሩ በኋላ እናትና አባታችን የሚያሰቃያቸው አሉ። የቢላል ደግሞ እድለኛ ነው። ሰው ያውቀዋል፣ ብዙ ሰው አፍርቷል። ስለዚህ የሚያስፈልገው የቢላል ልጅ እንዴት አገን እንርዳው፣ እንዴት ይታገዝ፣ ልጁ እንዴት ይታከም፣ ቢላል እንዴት ሆኖ አጠገቡ ይሄድ ነው እንጂ እድለኛ ነው። አይሽው አሁን ፋፊካ ሆኗል። አይሽው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም፣ ጤና፣ ፍቅር፣ አንድነት ተብዝቼ ተመኘውላችሁ ውዶቼ። እኔ ሴት ልጅ በልጇ እንዲህ ትጨክናለች ብዬ እኔ የትኛዋንም ሴት አስባትም አልማትም አላውቅም ማለት ነውና ይሄ ህፃን ትንሽ የአይምሮ እንትን ችግር አለበት ነው የተባለው። የመጨናነቅ ነገር ይጥለዋል ይመስለኛል። ገና በልጅነቱ ይመስለኛል አልታወቀበትም እንጂ ልክ እንደተወለደ ይመስለኛል። እና ትንሽ ከእንትን ካለ በኋላ ነው መሰለኝ ያወቁለት። እና እቺ ሴትዮ እንጃ ምን አይነት ሴት ናት ግን? ምን አይነት ሴት ናት እንዲህ በልጇ የምትጨክነው? እንዲህ ልጄን አልፈልገውም፣ አታሳዩኝ፣ ፊቱን አታሳዩኝ፣ ከባላ ጋር ያላቸው ነገር እዛ ጨርሶ። ግን እኔ 9 ወር ተሸክሜው 9 ወር አርግዤ ቁም ስቃይ አይቼ መከራዬን አይቼ ሲወልድ እንደዛ በቃ ብዙ ነገርን አሳልፌ አልፈልግም ልጄን ማለት ምን ማለት ነው? ምን ማለት ነው? አይምሮዋ ትክክል ነው ብላችሁ ታስባላችሁ? ልጇን አልፈልግም ትክክል ናት አይደለም ልባል ትክክል ናት። የምትናገረው ነገር ትክክል ናት። እኔ ከዚህም በፊት ልጁ አሁን ሀገር ሳይገባ በፊት ላይ ብላይ አምጥቷት ቶክቶክ ላይ ማለት ነው አዚዛ ጋ ላይ ማለት ነው አልፈልግም፣ በቃ አልፈልግም፣ ልጁን ራሱን አላየውም፣ በቃ አልፈልግም ነው የምትለው። እና እኔ እንጃ አባትዮ የፈለገ ጫና የፈለገ ነገር የፈለገ ሚላስ ቢደበድባት ቢቀጠቅጣት በልጇ እንዲህ መጨከን። ይሄ ልጅ እኮ ያላህ ነገር ይሆንና ማለት ነው ነገ ይታከምና ሊድን ይችላል። ወደፊት ግን እናት አይደለሽም ብላት አሁን እሷ ይቆጫታል ወይስ ይከፋታል? ይከፋታል ወይ? ልጃችሁ ስታመም አብራችሁ መታመም፣ ስከፋው አብራችሁ መከፋት፣ ሲረባው አብራችሁ መራብ፣ ስጠማው አብራችሁ ሲረብ እኔ እንጃ እኔ አላቅም። እንዲህ አይነት ጭካኔ የሞላባት ሴት በዱንያ ላይ አይቻት አላቅም። የመጀመሪያ እሷ ናት። እቺ የሆነች የቀነዘረባት ሴት አለች አይደለም? እኔ ብላችሁ ማለት ነው የወንድ ቁላ እኮ አንድ ነው። ለምሳሌ ይሄ እኮ መርመጥመጥ ነው እንጂ መርመጥመጥ 10 ማደባለቅ ፈልጋ ነው እንጂ እኮ ልጇን ጥላ የወለደች የኔ ምስል ብርቱካን ልጅ ጥላ ከማንም እየተንዘለዘለች እየተልከሰከሰች የምትሄድ ሴት አትባልም። የሴት ባለጌ የቀነዘረባት ተጠነዘባት ናት እንጂ አንድ ሴት እና ልጁን ጥላ አልፈልገውም የወለደችው ካልፈለገችው ለምን ወለደችው? አዱንያ ላይ አምጥታ ልታሰቃየው ለምን? ከዛኛው ዓለም ለምን መጣችው? ለምን? እኔ በጣም ነው ያዘንኩት ምን አይነት ሴት እንደሆነች። ካልፈለጉ ለምን ወለዱ? ልጁ ምስኪን ይመስላል። ዝምተኛም ሰው እኮ ምስማር ነው ታውቃላችሁ። ዝምተኛ ሰው የሆነ ምላሱን ከጣለ ማለት ነው ያ የጣለው ምላስ ግን ይውጣልኝ ብትሉ ራሱ አይወጣም። በነገራችን ላይ ማለት ነው ሴቲቱ የሆነች ተልካሻ ሴት ናት ይመስለኛል። ከዚህም በፊት ሳትታገት ታገትኩኝ የታገትኩበትን ብር ክፈል ብላ ይሄ ምስኪን ልጅ ምስቴ ናት በማለት ልጄ ነው በማለት ያን ብር ከፍሎ ወደ ራሱ አምጥቷት ነበረ።
ህዝብም ረዳው ልጁን ይዞ እየኖረ ነበረ። አብሮ እየኖሩ ነበረ። እንደውም እኮ ከዚያም በኋላ ነው ስራ ብላ ሄዳ አልፈልገውም ልጄ የለኝም ልጄ አይደለም። እንደ አይነት ጭካኔ ሞላባት ሴት ነገ አሁን ልጅ ታገኛለች። እሱ እንደ ሆዳን አላህ ያድርቀው፣ ሆዳ ይድረቅ። ስንት ህዝብ ረግሟታል መሰላችሁ? ሆዳን አላህ ያድርቀው። ድጋሜ ልጅ አታገኝ እሷ ማለት ነው። ወላሂ ድጋሜ ልጅ አላህ አይስጣት። የልጅ እንትና አንደበታ ይያዝባት ማለት ነው። ልጅ የሚያመጣው ይሄ እንትኑ የለም እሱ እንደው ይዘጋ በሉና ዱዓ አድርጉላት። እኔ አላቅም እዴ መልከስከስ ከፈለገች እኮ መልከስከስ ትችላለች። ግን የወለደችን ልጅ እንዴት ትክዳለች? እንዴት በቃ እንጃ። እኔ ከልጄ ጋር ማለት ነው ስታመም አብሬ እታመማለሁ፣ ስድን አብሬ ድናለሁ እንጂ ወልጄው አባቱ ወይንም ከፋኝ አባቱ በደለኝ ብዬ ደግሞ ልጄን አላሰቃየውም። ምክንያቱም ነገ ልጄ ደግሞ በጥሩ ሁኔታ አድጎልኝ በጥሩ ሁኔታ አሳድገው በስነ ስርዓት ያ ልጄ ደግሞ አባቱ ቢከፋኝም ልጁ ደግሞ ሊጦረኝ ይችላል። እናቴ ልል ይችላል። ኦኬ እናቴ ልል ይችላል። ሰው ልጅ እንዴት አድርጌ ልውለድ ይላል። እድማቸው ሄዶ ልጅን እንዴት አድርገን እንውረድ ብሎ የማይጠቀሙ መድኃኒት የለም፣ የማይጠቀሙ ሕክምና የለም። ሰው ግን አላህ ሰጥቶት ልጅን የመሰለ ይህን የመሰለ ብርቱካን ልጅ አላህ ሰጥቶት አልፈልገውም። ወላሂ ሰው ወደፊት ልጅ ታገኛለች ብዬ ነው ያልገምትም። ምክንያቱም ስንት ህዝብ ነው የረገማት፣ እኔ አላቅም። ወላሂ ምን አይነት ጨካኝ ሴት እንደሆነች አላቅም። አሁን ሲናገሩ ሴትይቱ በጣም ባለጌ ናት፣ ተልካሻ የሆነች ልክስክስ ናት ነው የተባለው። ባላ ያለ ራሱ የምትልከሰከስ ሴት ናት። እና ይሄ ስሜታችሁን ለምሳሌ አረጋጉት። በጣም ይደብራል፣ በጣም ያስጠላል። ሴት ልጅ በልጇ መጨከን ማለት እኔ አላቅም። እኔ አባቱ የፈለገ ቢበድለኝም ልጄን ተንከባክቤ አሳድጌ ለቁም ነገር አበቃዋለሁ እንጂ እንዲህ አልፈልገውም። አሞታል አልፈልገውም። አላህ እኮ ሰበብ አድርጎላት ሊድን ይችላል። ደግሞም ህመሙም ቀላል ነው የተባለው። አሁን ሀገር ገብተዋል። መጣችብኝ ደግሞ እኔ እኮ ቪዲዮ ሲሰራ እና እንደዛ ነው እላችኋለሁ። እንዲህ አይነት ጨካኝ ሴት አላህ ያሰማችሁ። በጣም ነው የሚያሳዝነው። ልጁም ስራ የለውም፣ ህዝብ ነው እየረዳው የነበረው። አሁን ደግሞ አቅሙ ስላልቻለ እዚህም ደግሞ ማሳከም ስላልቻለ ኢትዮጵያ ልጁን አስገባ። እሱም እያመቻቸ ነው ይመስለኛል ሀገር ለመግባት ልጁን ለማሳከም ልጁን ለመያዝ። ለማን ይሰጣል? ገጠር ከገባ ልጁ ይሞታል። ማን ይንከባከበዋል? እና አሁን ያለው አዲስ አበባ ነው። በጣም ይደብራል፣ በጣም ያስጠላል። ሴት ልጅ በልጇ መጨከን ማለት እኔ አላቅም። እና ይሄን እንዴት ታስቡታላችሁ እናንተ? ያጀማ መጣችብኝ።